ሳሚን አንደኛ ሚዜ ላደርግ አስቤያለሁ። ምን ነው? አይ ምንም የሆነ ነገርም አስበሻል? ኧረ እኔ ምንም አላሰብኩም። የሆነ ነገርም አስበሻል? እኔ ምንም አላሰብኩም። የሆነ ነገርም አለ። እስቲ ተወኝ። ወይኔ ምግቢያረ ቤት ከመሆን የሆነ ስራ ባገኝ ደስ ይለኛል። ካንቺ ድርጅት ውስጥ አንዱ ጋር ብትቀጥሪኝ ደስ ይለኛል። ይቅርታ እኛ በዘመድ አንሰራ። እንደዛ ከሆነማ ሌላ ቦታ ሄጄ ሲቪን አስገባለሁ። እንዳንቺ ቆንጆ አለቃ የምታጋጥመኝ ይመስልሻል? ምን? እንደውም ተቀጥራል። መውለድ ፈልጋለሁ። እኔም ደስ ይለኛል። ማለቴ ፈጣሪ ከሰጠን። እኔ ምለው ይቅርታ አድርግልኝና መከላከያ ትወስዳለህ እንዴ? የምን መከላከያ? የእርግዝና ነው። ምን ነው ወንድም እንደሚወስድ የማላውቅ መስሎ ነው? እና አንቺ አውሽና ሌላው ሰው ያውቃል ማለት ነው? ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። ቤዛ ድራማ ክፍል 49 ላይ እንግዲህ ቲጂ አሁን ላይ መረቧን እየጣለች ትገኛለች። እሱም ደግሞ እንግዲህ ቤዛን ማጥመድ ነው። ቤዛን በሌላ ሰው መተካት ነው። እንግዲህ በባለፈው ክፍል ካያችሁ ሮቤል ሳሮንን ልጅ ስላገተባት እና እንግዲህ ከነቤዛ ጋር ሰላም እንድትፈጥር ሌሎች መረጃዎችን ድጋሚ እንድታጣራለት ወደነ ቤዛ ቤት ይልካታል። እሷም እንግዲህ ቤዛን በር ላይ ስትወጣ ጠብቃ እግሯ ላይ ወድቃ ይቅርታ ጠይቃት ነበረ። ነገር ግን ይቅርታው የውሸት ነበር። እሱ ዶክተር ሮቤል ተብየው ነው የላካት። ሂደሽ ይቅርታ እንዳዲስ ጠይቀሽ ልጅ እንደለቀኩልሽና እኔ አስፈራርቶሽ እንደዋሸሽ ነግረሻት ቤዛ ይቅርታ ስታደርግልሽ ተዛባው ሌላ መረጃዎችን እንድታጣሪ ፈልጋለሁ ስለነሱ ብለው ነው ለካ ዶክተሩ ይላካትና የምር እኔ ደግሞ ተዛጽታ የምርም ልጇ አለቆላት መስሎኝ ነበረ። እና እንግዲህ ቤዛን መታ ይቅርታ ጠይቃታለች። ቤዛ እንደምታውቁት በጣም የዋህና ውስጧ ለሰው የሚያዝን ማለት ጥሩ ልብ ያላት ሴት ናት። ይቅርታ ታደርግላትና በቃ ከዚህ በኋላ ህይወትሽን ኑሪ፣ ምንም ችግር የለውም፣ የሚቸግርሽ ገንዘብ ምናምን ካለ ደግሞ እኔ እረዳሻለሁ በማለት ቀናነቷን ነግራት ነበረ። ነገር ግን ሳሮን ተመልሳ እንግዲህ እነ ሳሚ ጋር ትሄድና እዛ ደግሞ ሌላ ወሬዎችን ተለቃቅማለች። በዚህ አጋጣሚ እንግዲህ ሳሚና ፍቅረኛው ማለት ነው ስለነ ቤዛና ኪሩቤ ሱራፌል ሲያወሩት ሰማለች። እሱም እንግዲህ ሱራፌል አሁን ላይ ቤቱን በስሟ ሊያዞርላት ነው ብለው ሲያወሩ ስለሰማች ይሄን ነገር ቶሎ ሄዳ ለዶክተሩ ተነግረዋለች። አሁንም ድረስ ልጇን አለቀቀላትም። ገና ብዙ ስራ ሰራሻለሁ በልጅሽ እያስፈራራው እያለ በነገራችን ላይ ህግ የለም እንዴ በዚህ መጠን? ማን ነው እሱ አንድ ተራ ሰው በዚህ መጠን እንዲጫወትባት ለምን እንደፈቀደችለት አላውቅም። በጣም ብዙ ወንጀሎችን እያሰራት ነው ልጇን አግቶ ማለት ነው። በጣም እንኳን ለዶክተርነት ለምንም የማይጠቅም ሰው ነው ሲጀመር ሰውየው። እንግዲህ ይህ ሁሉ ነገር የቤዛን ገንዘብ ፍለጋ ነው። ኪሩቤልና ሱራፌልና ቤዛ ደግሞ ወደ መወያያ ቦታ ሄደው ተዋውለዋል። እንዳለ ንብረቷ ሁሉ በስሙ አድርጎላታል። እውነት ለመናገር ከሆነ ሱራፌላው ላይ ተመልሷል ማለት ይቻላል። በጣም ጥሩ ሰው የሆነ ይመስለኛል። እንግዲህ ሌላ ክፋት ከሌለው ማለት ነው። ከቤዛ ጋርም እንደ አዲስ ትዳር ሊመሰርቱ እያሰቡ ነው። በነገራችን ላይ ሱራፌል ለካ ልጅ መውለድ አይችልም። እንግዲህ የመኪና አደጋ አጋጥሞት ነበር እዚህ ቀደምና ልጅ መውለድ አይችልም። ግን ቤዛ ግን ሁል ጊዜ ልጅ እንዲኖረን ፈልጋለሁ ትለዋለች። እሱ ደግሞ እግዚአብሔር ከሰጠን በቃ ይኖረናል እያላት ነበረ። ነገር ግን ቤዛ ነገሩ በጣም ግራ ስለገባት ለምን ምርመራ እናደርግም ስትለው አይ ለምን አታደርግም አትይም እንዴ የራስሽንማ ራስሽ ታውቂዋለሽ እኮ አላት። እናም እንግዲህ አዎ እናድርግ ምርመራ ትለዋለች። ግን ውጤቱ በእኔ በኩል ጥሩ ባይሆንም ምንድን ነው የሚሰማሽ ሲላት አስቀድመህ ለምን ራስህን አስቀደምክ? እኔም እኮ ልሆን እችላለሁ ስትለው በአንቺ በኩል ምንም ቢሆን ችግር የለብኝም፣ አንቺ ግን በእኔ በኩል ምን ትያለሽ እያለ እንግዲህ ሲጠይቃት ነበር። ያውቃል ልጅ መውለድ እንደማይችል። በእርግጥ ፈጣሪ መልካም እኛ ጥሩ ሆነን እንጠብቀው ይሰጠናል፣ እሱ ግልጽ ነው። እና እሱ ደግሞ ፈጣሪ እስኪሰጠን እንጠብቅ እያለ ነው ማለት ነው። እና እንግዲህ በዚህ መሀል እያለ ሌላኛዋ ተንኮለኛ ቲጂ ናት። እንግዲህ ቲጂ ደግሞ ሌሎች ተንኮሎቹን አሁንም እየሰራች ትገኛለች። ሉላን በማሳመንና ቤዛን ሁና እዛ ቤት በመግባት ትወና እንድትተውን እያግባባቻት ትገኛለች። ቲጂ እንግዲህ ሳሮን መንገድ ላይ ስትሄድ ስላገኘቻት እሷን በመያዝ
አንድ ነገር ቃል ታስገባታለች። ልጅሽን አስለቅቅልሻለሁ ከዶክተር ሮቤል፣ አንቺ ግን ከኔ ጋር ስር እያለቻት ነው እንግዲህ ቤዛን ቀርባ ስለ እነ ቤዛ የሆነ ነገር እንድትነግራት ወይም ደግሞ ቤዛን በማገት እኔ ግን ቤዛ እንዳትገላት እየፈራው ነው። ምክንያቱም ደግሞ ቲጂ ሉላን ቤዛ አድርጋ እዛ ቤት ካስገባች በኋላ ሉላ ደግሞ ቤዛን መስላ እዛ ቤት ገብታ ትዳሬን መፍታት ፈልጋለሁ ብላ ሱራፌልን ከፈታች በኋላ ገንዘቡን ሁሉ መውሰድ ይመስለኛል ለራሷ ለግሏ ማለት ነው። ሉላን ተቀጣሪ አድርጋ በሉላ በኩል አድርጋ ገንዘቡን ሁሉ ለግሏ ለማድረግ ነው ሐሳቧ። ነገር ግን ሉላም ቀላል ሰው አይደለችም። ይህ ነገር በጣም አሪፍ ነው ለሉላ። ምናልባት ቤዛ ለጊዜው ትጎዳ ይሆናል እንጂ ቤዛ ማለት እኮ እህቷን አገኘች ማለት ነው። በዚህ አጋጣሚ የጠፋችባትን እህቷን ማግኘቷ ቲጂ ደግሞ ቤዛ እህት እንደጠፋባት እህት ይኑራት አይኑራት ስለማታውቅ ነው ይህን ሁሉ ተንኮል እየሰራች ያለው። ስለዚህ ቤዛና ሉላ መገናኘታቸው አይቀርም። ይሄን አጋጣሚ ለነሱ መልካም ነው የሚሆነው። ለጊዜው ግን ነገሮች ሊበላሹ ይችላሉ። እናም ቲጂ እዛ ቤት ገብታ ትወናው እንድትተውን ቤዛን መስላ ከዛ ንብረቱን ይዛ ወጥታ ለእሷ እንድትሰጣት ነው። በእሷ ቤት እሷ ውጭ ሁና ልጅቷ ቤዛ ሁና ያን ሁሉ ንብረት በስሟ ወስዳ ከዛ ለቲጂ ልትሰጣት የድፍረቷ ድፍረት ማለት ነው። እና ልጅቷ ግን እንደዛ አታረግላትም። ይህንን እድል ብታገኝ ራሱ ገንዘብ 5 ሳንቲም ለቲጂ አሰጣትም። መልሰው ከቲጂ ጋር ጥላት ነው የሚሆኑት። እና ቲጂ ግን ይሄ ነገር የሚሳካላት አይመስለኝም። አክስትየዋና ሉላ ግን ቲጂን ተጠራጥረዋታል። ይሄ ነገር ለራሷ ጥቅም ነው፣ ሆን ብላ ነው እኛን እሳት ውስጥ የምጥለን ስትላት፣ አክስትየዋ ደግሞ ችግር የለውም ቤዛኛ ቲጂን እኛ እንከታተላታለን በድብቅ አለቻት። እናም እንግዲህ የሉላ አክስት እኔም ከሉላ ጋራ ወደዛ ቤት መግባት እፈልጋለሁ፣ ቤዛ አክስት የላትም ወይ ትላታለች። የላትም፣ በቃ ከዚህ በኋላ ይኖራታል፣ ስለዚህ እኔም አብሬ ከሉላ ጋር እዛ ቤት ገባለሁ ስትላት ቲጂ በጣም ተናዳ ነበረ። እኔ አልበቃም ወይ እያለቻት ነበር። አይ ልጄን ለማንም አምኜ አልሰጥም ስትል ነበረ። እንግዲህ አላቅም ምን እንደሰጠች ያለ አክስትየዋ ባላውቅም፣ የሉላ አክስት ግን በሞትና በህይወት መካከል ሆናለች አሁን ላይ። እናም እንግዲህ ሉላም አክስቷ ታማ በጣም በህይወትና በሞት መካከል ሆናባት ወደ ቲጂ ደውላላት ነበረ። ቲጂ ግን ስልኩን ጆሮዋ ላይ ነበር የዘጋችባት እና እኔ ምን አገባኝ ስራ ላይ ነኝ በማለት ስልኩን ዘግታባታለች። በዚህ አጋጣሚ ግን አክስቷ ከሞተች ሉላ ቲጂን ትበቀላታለች ማለት ነው። ቲጂን ትበቀላታለች፣ አትለቃትም። ስለዚህ ቲጂ በራሷ ጊዜ ሌላ ነገር አገኛለሁ ብላ ወጥመድ ውስጥ እየገባች ነው። አሁን ላይ እንግዲህ ሰዎችን በገንዘብ በመቅጠር ከዶክተር ሮቤል ላይ የሳሮንን ልጅ ልታስመልጥ እየተዘጋጀች ትገኛለች። ምክንያቱም ደግሞ የሳሮንን ልጅ ደግሞ እሷ ልታግታት ነው ማለት ነው። ከዶክተሩ አስመልጣ ራሷ ልታግታት ነው። ካገተቻት በኋላ ደግሞ ሳሮንን እንደፈለገች እንድትሰራ ልታሰራት ትፈልጋለች። እሱም ደግሞ ቤዛን ለማገት እዛ ቤት ብዙ ወሬዎችን እንድታመጣላት ቤዛን እንድትቀርባት እና እዛ ቤት እንድትገባ ልታግባባት ትችላለች በልጇ በማስፈራራት እና አሁን ላይ እሷ ከዶክተሩ ልጅቷን ለመውሰድ የሰው ኃይል ተጠቅማ እየተጓዘች ትገኛለች። በዚህ መሀል ሉላ ደውላ አክስቴ በሞትና በህይወት መካከል ናት፣ ታማለች፣ ድረሽልኝ እያለቻት ነበረ። ቤዛ ግን ቲጂ ግን እኔ ምን አገባኝ ታዲያ ብላ እንግዲህ ስልኩን ጆሮዋ ላይ ዘግታባታለች። አሁን ላይ የሉላ አክስት ሞተች ማለት ቲጂና ሉላ ለሞት የሚፈላለጉ ሰዎች ይሆናሉ። እና ቲጂ ራሷ በሰራችው ተንኮል ይመስለኛል ራሷ ተጠልፋ እየወደቀች ያለች ይመስለኛል። ምክንያቱም ቤዛና ሱራፌል አሁን ላይ ጭራሽ እንደ አዲስ ሰርግ አድርገው ሊጋቡ እያሰቡ ነው። ሳሚና ሉሲም ደግሞ እንዲጋቡ ይፈልጋሉ። እና እንግዲህ ምናልባትም በአንድ ላይ እንግዲህ ሰርግ ካደረጉ እዛ ቤት ቤዛ ነኝ ብላ ሉላ ብትገባ እንኳን ፍች መጠየቅ አትችልም፣ እነሱ በፍቅር እየኖሩ እስከሆነ ድረስ። ስለዚህ ነገሩ ለእነሱ አመች አይሆንም። ቲጂ ግን በሰራሽው ስራ ራስሽ ወጥመድ ውስጥ ገብተሻል ማለት ነው። በነገራችን ላይ እንደ ቲጂ አይነት ቆሻሻ ጓደኛ ፈጣሪ በህይወታችሁ አያምጣባችሁ። ምን አይነት ተንከሲት ናት! ይህ ሁሉ የቤዛን ገንዘብ ለመቀማት ነው። እና ዙሪያውን የቤዛን ገንዘብ የማይፈልግ ሰው የለም። በጣም ያሳዝናል። ቤዛ ብቸኛ ስለሆነች ነው ሰዎች የእሷን ገንዘብ የሚመኙት። አሁን ላይ ግን ሉላ እህቷ በየትኛውም ይሁን በምንም አቅጣጫ ይሁን ወደ ህይወቷ ልትመጣላት ነው። ቲጂ እንግዲህ ለጥፋትም ቢሆን የቤዛን እህት ፈልጋ አግኝታላታለች። እና የኔ ውድ ቤተሰቦች ሱራፌል ግን አሁን ላይ ለቤዛ ታማኝ ስለሆነ በጣም ደስ ብሎናል።
ሁላችንም ይሄን የምንፈልገው ነው እና በሌላ በክፍል 50 እስከምንገናኝ ሁላችሁንም ወዳችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር እና ላይክ አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ለዛሬ ነበረን ይሄን ይመስል ነበር። መልካም ጊዜ። ባይ ባይ።